ጉዳይ የዓለም ዋንጫውን ይሆናል ማለት ነው። ዛሬ ሌሊት ላይ ሁለት ታላላቅ የአውሮፓ የእግር ኳስ ኃያላን ሀገራት ከዓለም ዋንጫ ተሰናብተው ያደሩበት ሌሊት ነው። ሌሊት ላይ የነበረው የመጀመሪያው ጨዋታ መርሃ ግብር የጀርመን ብሔራዊ ቡድንን ከፓራጓይ ጋር ያገናኘ የዓለም ዋንጫ የኖካውት ስቴጅ ወይም የጥሎ ማለፍ የጨዋታ መርሃ ግብር ነው። አብዛኞቹ ቅድመ ግምት የሰጡት ለጀርመን ብሔራዊ ቡድን ነበር። ነገር ግን አልሆነም። ፓራጓይ የበላይነትን መያዝ የጀመረችው ገና በጊዜ ነው። 42ኛው ደቂቃ ላይ ለፈረንሳዩ ስትራስቡርግ የሚጫወተው የቀድሞ የብራይተን ሆቭ አልቢዮን ተጫዋች ሁሊዮ ኢንሲሶ ባስቆጠረው ጎል ጋላርዛ ነበር ያሻገረለት። በግንባር ነው ያስቆጠረው። 1-0 መምራት ጀመሩ። ከዛ በኋላ በፓራጓይ 1-0 መሪነት ለረፍት ወጡ። ከረፍት ሲመለሱ ቅያሬዎች ነበሩ። በጀርመን በኩል ጎርቴዝ ጋር ተቀይሮ ነሜቻ እንደ ከዚህ ቀደሙ አይነት እንቅስቃሴ እያሳየ አልነበረም። ስለዚህ ኔግልስማን ወጣቱ አሰልጣኝ ቅያሬ ያደረጉ ጎርቴዝ ጋር አስገቡ። ጨዋታውም ቀጠለ። 54ኛው ደቂቃ ላይ ጀርመን ያቻነቱን ጎል አገኘች በአርሰናሉ ካይ ሃቨርትዝ አማካኝነት ማለት ነው። ኳሱን ደግሞ የሊቨርፑሉ ፍሎሪያን ቬርትዝ ነበር ያሻገረለት እና በጣም ድንቅ ኳስ ነው። ክሮስ የተደረገውን ዘሎ በግንባር ጨርፎት ነው መረብ ላይ ያረፈው ማለት ነው። ከዚህ በኋላ ምንም ጥያቄ የለውም። አይ ጀርመን 54ኛው ደቂቃ አቻ ከሆነች ተጨማሪ ጎል ታስቆጥራለች፣ ወደ ቀጣዩ ዙር ታልፋለች የሚል ቅድመ ግምቶች ነበሩ። ግን አልሆነም። ተደጋጋሚ ቅያሬዎች ነበሩ። እነ ዴኒስ ኡንዳቭ፣ ፓቭሎቪች፣ ሌሮይ ሳኔ ተቀይረው ወጡ። ጀማል ሙሲያላ እና አንቶን እና ቮልትሜድ ተቀይረው ገቡ። ግን ጠብ የሚል ነገር ጠፋ ማለት ነው እና ወደ ተጨማሪዎች ደቂቃዎች መግባት ቻሉ ማለት ነው። ሁለት ቅያሬ ብቻ ነበር ያደረገችው በመደበኛው 90 ደቂቃ ውስጥ። ፓራጓይ አከታትላ 3 ተጫዋቾችን ወዲያው ቀየረች፣ ተጨማሪው ደቂቃ ላይ ማለት ነው። ወዲያው እነ አልሜሮን፣ እነ ካሴሬስ፣ እነ ቦባዲላ ተቀይረው ወጡ። እነ ቬስኪዩዝ፣ እነ ኦዤዳ እና ሳናብሪያ ተቀይረው ገቡ። በሌላ በኩል ጀርመን ደግሞ በ90 ደቂቃ ውስጥ 4 ቅያሬ አድርጋ ነበር። በተጨማሪ ደቂቃ ላይ መቀየር የምትችለው አንድ ተጨማሪ ኤክስትራ እድል ስላላት 6 ተጫዋቾች መቀየር ስለምትችል 2 ተጫዋቾችን አከታትላ ቀየረች። አንደኛው ፍሎሪያን ቬርትዝ ሲወጣ አሜሪ ገባ፣ ሩዲገር ሲወጣ ማሊክቻው ገባ። አሁንም ጎል የለም። 6ኛ ቅያሪ ፓራጓይ ምድል ስላላት ፋቢያን ባልቦይናን በአሎንሶ ተክተው አሰልጣኙ ወደ ሜዳ አስገቡ። 1-1 አለቀ። ፔናልቲ ገቡ። ፔናልቲ ላይ በነበረው ሂደት ውስጥ ገና የመጀመሪያውን ፔናልቲ የጀርመኑ 54ኛው ደቂቃ ያቻነቱን ጎል ያስቆጠረው ካይ ሃቨርትዝ ማስቆጠር አልቻለም። ፔናልቲውን ሳተው ሃቨርትዝ። ማውሪዚዮ በፓራጓይ በኩል አገባ። እንደገና ጆሹዋ ኬሚክ ለጀርመን አስቆጠረ። 1-1 ሆኑ። ጎሜዝ አስቆጠረ። ጎሜዝ ድንቅ ተጫዋች ነው በነገራችን ላይ፣ ለፓልሜራስ የሚጫወት ነው። ጉስታቮ ጎሜዝ 2-1 አደረገው። ጀማል ሙሲያላ ገባ። 2-1 ሆኑ። ጀማል ሙሲያላ ምክንያቱም ካይ ሃቨርትዝ ስለሳተ ማለት ነው። 2-1 ሆኑ። ጋላርዛ አስቆጠረ። እንደገና ፓራጓይ 3-2 አደረገችው። ቮልትሜድ ሳተ። በጣም የሚገርመው ቮልትሜድ ሲስት አሁን የመጨረሻ ማረጋገጫ መሆን የሚችለውን ሳናብሪያ ያስቆጥረዋል ተብሎ ሲጠበቅ ሳናብሪያም ሳተው። እንደገና ጀርመን በአሚሪ አማካይነት አስቆጠረች ማለት ነው። አስቆጠረች 4-3 የሚሆንበትን እድል 3-3 እንዲሆን አደረገችው ጀርመን። መጨረሻ ደቂቃ ላይ ተቀይሮ የገባው ፋቢያን ባልቦይና አሁንም ሳተው። ሶፊ በጣም የሚገርመው ሳተው። ስለዚህ ምን ሆኑ ማለት ነው? እኩል ሆኑ። በቃ አሁን 3-3 ሆኑ። ጆናታን ታ ቢያስቆጥር ኖሮ ጀርመን 4-3 መምራት ትችልና የመጨረሻውን የፓራጓይን ጫና መፍጠር ትችል ነበር። ግን ጆናታን ታ በሚመታበት ሰዓት ላይ ልክ እንደ ጋብርኤል ማጋሌስ ወደ ሰማይ ለቀቀው። 4-3 ጀርመን የምታረግበትን 3 ላይ ቆመች ማለት ነው። አሁን ተራው ድሉ ለፓራጓይ ሆነ። ካናሌ ፔናልቲውን መረብ ላይ ወዘወዘው። ድብልቅልቁ ወጣ ስቴዲየሙ። ድብልቅልቁ ሆዜ ካናሌ የላኑስ ክለብ ተጫዋች ነው። ላኑስ የሚባለው ክለብ ደግሞ የአርጀንቲና ቡድን ነው።
ለአርጀንቲናው ላኖስ ነው የሚጫወተው ሆዜ ካናሌ የመጨረሻውን ኳስ የመታው 29 ዓመቱ ነው። የፓራጓይ አልጠበቁም ፓራጓዮች በአጠቃላይ 4-3 አሸነፉ። ይሄ ነው ጀርመን የተሰናበተችበት መንገድ። ሶፊ የምጨምረው ካለ ጀርመን አንስተን ከዛ ስለ ሞሮኮ ዝርዝር ጉዳዮችን እንገባለን። ብዙ የተለየ ነገር የለኝም፣ ግን ተገርም ያለው ከሞሮኮ በላይ የተገረምኩበት ጨዋታ የፓራጓይ ነው፣ እውነት ለመናገር ማለት ነው። ፓራጓይ አስገርማኛለች። ሞሮኮን ብራዚልን ነጥብ ስታስጥል አይተናታል። ሞሮኮ አምና ትልልቆቹ ቡድኖች ረብርማ ነው እነ ስፔንን ሳይቀር አሸንፋ ነው ለዓለም ዋንጫው ከ4 ዓመት በፊት እስከ ግማሽ ፍጻሜ የተጓዘችውና የሆነ የተሰራ ጠንካራ ነገር እንዳለ ስለምናቅ የሞሮኮ ሊሆን ይችላል የሚለው ለኒዘርላንድ ከፍተኛው ግምት ብሰጥም ግን ሊሆን ይችላል የሚለው ግምት ከፍ ያለ ነው። ሞሮኮ ሊሆን ይችላል የሚለው የፓራጓይ ግን ፈጽሞ የማይታሰብ ነው። ከእግር ኳስ እንቅስቃሴው አንጻር በዓለም ዋንጫው ካላት ተሳትፎ አንጻር በዚህ ዓለም ዋንጫ የነበራትን ተሳትፎና የመጀመሪያዎቹን ጨዋታዎች በሰፊ ልዩነት በአሜሪካ የተሸነፈችበት ጨዋታ መሰል ነገሮችን ስንመለከት ፓራጓይ ጀርመንን ታሸንፋለች ብሎ ማሰብ ሞኝነት የሚመስልበት ነበረ። ግን አድርገውታል። ትናንት በጣም አስገራሚ እንቅስቃሴ፣ በጣም አስደናቂ ትንቅንቅ ነው ያደረጉት እና በላቲን አሜሪካ አካባቢ ወይም በኮፓ አሜሪካ ውድድር አዲስ ሌላ ሱፐር ሃውስ የሆነ ሀገር እየመጣ እንደሆነ ማሳያ ነው። ከዚህ በፊት ብራዚልን አርጀንቲናን ጠርተህ እነ ቺሊን ነበር የምጠረው። ብራዚል፣ አርጀንቲና፣ ቺሊ፣ ኮሎምቢያ እያልክ ነበር የምጠረው። አሁን ከነዚህ ከብራዚልና ከአርጀንቲና ቀጥሎ በነ ቺሊና በነ ኮሎምቢያ ቦታ ወይም ተመሳሳይ ደረጃ ላይ ፓራጓይ የሚባል ቡድን እየመጣ ነው። በአስገራሚ ሁኔታ ወጣቶች ናቸው ልጆቹ። እነ ዲየጎ ጎሜዝ፣ እነ ጁሊዮ ኢንሲሲዮ ቅድም የጠራቸው በጣም በርካታ ተጫዋቾች ገና ወጣቶች ናቸው እና ወደፊት ብዙ ነገሮችን የሚፈጥሩ ስለሆነ ፓራጓይ በላቲን አሜሪካ ሌላ የእግር ኳስ ምርጡ ሀገር እየሆነች እንደምትመጣ ያሳየችበት ጨዋታ ነው እና በፍጹም ጀርመንን ያልጠበቁት ነው። በቀላሉ ይወጣል ብዬ ቢያንስ ከሩብ ፍጻሜ እስከ ጥሎ ማለፍ ድረስ ከ16 ውስጥ ይገባል ብዬ ገምቼ ነበረ። ግን ትናንት ያልተጠበቀ ውጤት ነው የተስተናገደው። ይሄ የዓለም ዋንጫው ወደ 48 ሀገራቶች ማደጉ ያመጣው ኤፌክት ነው። እንዲህ አይነት ኤፌክቶች ያልጠበቁ ውጤቶች እንዲመዘገቡ ምናልባት ፓራጓይ 32 ቡድኖች የሚሳተፉ ቢሆን ዓለም ዋንጫውም ላትደርስ ትችል ነበር። ከዛ ባለፈ ጥሎ ማለፉ ላይ ምርጥ ሶስተኛ ባይፈቀድ ኖሮ ፓራጓይ ላትገባ ትችል ነበረ። እነዚህ ነገሮች ስትመለከታቸው እግር ኳስ አንዳንዴ ብዙ የደከምክበት የለፋበት ብቻ ሳይሆን በ90 ደቂቃ ብቻ የምታደርገው እንቅስቃሴ ወሳኝ እንደሆነ ፓራጓዮች ትምህርት የሰጡበት ነውና ገርሞኛል። ፓራጓይ እና ካረጉት እንቅስቃሴ አንጻርም በቀላሉ የሚፋቱ አይደሉም። በቀጣይ ዙር በሚኖራቸው ጨዋታም በጣም ጥሩ ቡድን እንደሆነ ቀን ላይ ትናንት በነበረን ፕሮግራም ላይም እየጠቀስን ነበረ። ተጫዋቾችን እየጠቀስን እነማን እንዳሉ በዛ ቡድን ውስጥ እየጠቀስ ስናነሳ ነበርና ፓራጓይ አስገርሞኛል። እንግዲህ ምናልባት ካልተጠበቁና ካልተገመቱ የውድድር ክስተቶች መካከል አንዱ ፓራጓይ ሊሆን ይችላል ተብሎ ይጠበቃል። እንደሚታወቀው በዚህ ዓለም ዋንጫ አንደርዶግ የተባሉ ቡድኖች አሉ። እንደነ ኖርዌይ፣ አፍሪካ ውስጥ እነ ኮትዲቯር፣ እነ ሞሮኮ፣ ከዛ ባለፈ የአሜሪካ ያልተጠበቀ ረጅም ጉዞ ልታረግ ትችላለች የሚል ግምቶች ነበሩ እና ከዚህ አንጻር ስንመለከተው ይሄኛው ፓራጓይ ጭራሽ ያልተጠበቀ ያልተገመተ ቡድን ነገር ግን ዓለም ዋንጫው ላይ ታምን ሊሰራ የሚችል ቡድን እንደሆነ ትናንት አሳይቶናል ብዬ ማንሳት እንችላለን። ወደ ሞሮኮ ማረፍ እንችላለን። ግርሜ እንግዲህ የጀርመንና የፓራጓይ አሸናፊ ያው ፓራጓይ መሆኑ ተረጋግጧል። ግን የጨዋታ እንቅስቃሴ ግን የጀርመን ብልጫ የነበረበት ነበር። ቁጥር አያያዙን ለዚህ እንደ አብነት መጥቀስ ተገቢ ነው ብዬ አምናለሁ። የኳስ ቁጥጥር ጀርመን 76% ላይ ነበር፣ ፓራጓይ 24% ላይ ነበር ይዞ ያጠናቀቀው። ከፍተኛ ብልጫ ነው። 76 ለ24% ቦል ፖሴስ ያደርግ ነበር ጀርመን። ወደ ጎል የተደረጉ አጠቃላይ ሹቶች ኢላማቸውንም የጠበቁ ኢላማቸውንም ያልጠበቁ ኳሶች ጀርመን 21 ኳስ ሲሞክር ፓራጓይ 7 ኳስ ነው የሞከረችው። ነገር ግን ከነዚህ መካከል በጣም አስደንጋጭ የተባለ እድል ወይም በጣም ከባድ የሚባሉ ሙከራዎችን ስናይ ግን ጀርመን 2 ሙከራዎችን ስታደርግ ፓራጓይ ደግሞ 3 አደገኛ ሙከራችን ከ7ቱ ሹቶች 3ቱ አደገኛ ሙከራ ነበሩ። ጀርመን ደግሞ ከ21ዱ 2 ኳስ ብቻ ነበሩ በጣም አደገኛ የነበሩት። የፓራጓይ ብሔራዊ ቡድን ሶፊ እንዳልከው በጥሩ ሶስተኛ ነው ወደዚህ ደረጃ ማደግ የቻለው መምጣት የቻለው ጥሩ ሶስተኛ ነው። ይሄ ደግሞ መጀመሪያ ባልከው ነገር እስማማለሁ። የ48 ቡድኖች ኢፌክት ነው ቁጥሩን በዛ እንዲያደርገው ያደረገው።
ምንም ጥያቄ የለውም። እና ያ ያመጣው አንዱ አስተዋጽኦ ነው። ኦፍኮርስ በፊትም ጥሩ ሶስተኛ የተወሰኑ ቡድኖች ነበሩ። አሁን ግን እንዲበዙ አድርጓል። በጥሩ ሶስተኛ ደረጃ ላይ የተቀመጡ ቡድኖች ቁጥር ከፍ እንዲል አድርጓል። በፊትማ ጭራሽ የለም ጥሩ ሶስተኛ የሚባል 32 ወደ 16 አፍሪካ ዋንጫ ነው ማለት ነው። 24 አድርጎ ወደ 30 ኦኬ። ዓለም ዋንጫ የለም ለመጀመሪያ ጊዜ ዩሲ በቃ ተመልከት እንግዲህ ሶፊ ያመጣውን አስተዋጽኦ ተመልከተው። ጥሩ ሶስተኛ የሚባል ባይኖር ኖሮ ፓራጓይ እዚህ ደረጃ አትደርስም ነበር። ምክንያቱም ምድቧ ላይ የነበራትን የአሜሪካ ሽንፈት ሁሉም የተመለከተው ስለሆነ ማለት ነው፣ ብዙ ጎል ስለተቆጠረባት ማለት ነው። እና ጥሩ ሶስተኛ ሆና ነው ጀርመን ያገኘችው። ጀርመን የምድቧ አንደኛ ሆና ሄደች ሀገር ነች። በጥሩ ሶስተኛዋ ፓራጓይ ነው ከውድድሩ የወጣችው። ሰርፕራይዝ ነው። በእንቅስቃሴ ደረጃ ጀርመን 43 ኳስ ተቃራኒ ሳጥን ውስጥ ስትነካ ፓራጓይ 12 ኳስ ነው የነካችው። ልዩነቱን ተመልከተው ሶፊ። 43 ኳስ ፓራጓይ ክልል ውስጥ ጀርመን ነክታለች። ጎል ማስቆጠር ነው እምቢ አላቸው። አጨራረስ ላይ ነው እምቢ አላቸው። የአጥቂ ችግር እንዳለባቸው ለጀርመኖች ማሳያ ነው። ግን አሁንም ፓራጓይ በቀጣይ ጨዋታ ትሸነፋለች የሚለው ሰውኛ ግምት የሰው ልጆች ነን ካላቸው ተቃራኒ ቡድኖች ብቃትና ጥንካሬ አንጻር በመነሳት ማንም ሰው ጀርመን ታልፋለች ብሎ ቢገምት ክፋት አለው ብዬ አላስብም። አሁንም በቀጣይ ጨዋታ የፈረንሳይንና የስዊድንን አሸናፊ ስለምትገጥም ሞስት ፕሮባብሊ ፈረንሳይ ታልፋለች ተብሎ ስለሚጠበቅ የፓራጓይ ጉዞ በቀጣይ ያልቃል ብሎ ነው ማንኛውም ሰው ገምት ቢባል ሊገምት የሚችለው ማለት ነው ከፈረንሳይ ጥንካሬ አንጻር። ግን እግር ኳስ እንደዛ ለመሆኑን የትናንቱ የፓራጓይ ጀርመን ድል ላይ ያስመዘገበችው ውጤት ማሳያ ነው። ዞሮ ዞሮ ፓራጓይ ከፈረንሳይና ከስዊድን አሸናፊ ጋር በ16 ቡድኖች ጥሎ ማለፍ የምትገናኝ ይሆናል። ወድቃ የተነሳች ቡድን ነች። ወድቆ መነሳትን ከፓራጓይ እያንዳንዳችን መማር አለብን። በመጀመሪያ ጨዋታ ከፍተኛ ጎል አስተናግዳ ፓራጓይ ያለቀላት ሲባል እንደገና አገግማ መታ ከጽኑ ህሙማን ክፍል ተሽሏት መታ ታላቋን ጀርመንን አንደኛውና ከምድቧ ያለፈችውን ሀገር ደርምሳ ነው 16 ቡድኖች የገባችው። በዚህ ተገርመን ሳንጨርስ ብዙዎቻችን ሌሊት ላይ ስለሆነብን ጨዋታውን የሚመለከቱ ጥቂት ሰዎች ሊኖሩ ይችላሉ። ግን ማጆሪቲ በእርግጠኛነት መናገር የሚቻለው ያን ጨዋታ ለመመልከት ይከብዳል። ለምሳሌ እኔን አሁን ሶፊ በግል ብጠይቀኝ የጀርመንና የፓራጓይን ጨዋታ ጨርሼ ኔዘርላንድና ሞሮኮን ልጨርስ አልችልም።